ወይ ለኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ወይኔ ሄርሜላ በእውነት በጣም ያሳፍራል። በነገራችን ላይ እንደዚህ ከሚያስደርጋችሁ ሰው ካራቃችሁ ሁሌም ቢሆን የሚያስንቃችሁ የራሳችሁ ሰው ነው እና አብርሽ ነው ለዚህ ደረጃ ሁሉ ያደረሳት። ቦታ ባይሰጣትና ከህይወታችሁ ወጥቻለሁ ትላለች። እንዴ ምንድን ነው ህይወቱ የምትወጣው? ምን ህይወቱ ትወጣለች? ከህይወታችሁ ወጣሁ ብላ አይደል እንዴ? አንዴ ያመመኝ፣ አንዴ እርጉዝ ነኝ፣ አንዴ እንትን ነኝ እያለች በየሐኪም ቤቱ እንደዛ ስትሆን የነበረው የእሱ መሄድ እንትን ስላላት አይደለ? ስለዚህ መቼ ወጣች ከህይወታቸው? ከህይወት መውጣት እንደዚህ ነው እንዴ? ሲቀጥል ወላሂ ነውር እኮ ነው በዚህ ደረጃ። ሱብሃንአላህ ረባካችሁ ሴቶች እንደው የእሷ መሰሎች ማለት ነው እንደው ራሳችሁን አታስንቁ። ከምንም በላይ እኮ ክብር ነው ለሴት ላይ። በጣም ያሳፍራል እንዴ! ክብር የሚባል ነገር ለነገሩ ከየት ታውቃለች? በጣም ከባድ ነው። እና እንዴት ነው እንደዚህ የምታደርገው ልጅቷ? በሰላም ነው ታማለች መሰለኝ። ዛሬማ እኮ ሀላስ በግልጽ አማርኛ ልቀቂልኝና ለእኔ እንዴት እንደሆነ እኔ ያሳይሻለሁ እያለቻት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። ከእንደዚህ አይነት አይን አውጣ ሰዎች አላህ ይጠብቃችሁ። በትዳራችሁ፣ በስኬታችሁ፣ በእያንዳንዱ ነገራችሁ፣ በስራችሁ፣ በቃ በመንገዳችሁ እንደዚህ አይነት ሰዎችን አላህ ይጠብቅላችሁ። እንዲሁም ደግሞ አብሯችሁ ያለ ሰው የሚያስንቃችሁ አብሯችሁ ያለው ሰው ነው። መጀመሪያ መቆጣጠር ያለባችሁ እናንተ ጋር ያለን ሰው ነው። በእነሱ ተልካሻ ሰዎች ምክንያት በቃ ህይወታችን ይረበሻል፣ እንናቃለን። ሩታ እስከዛሬ በራሷ ቤት በራሷ ሁኔታ የነበረው አንሷት አሁን ወልዳ ተኝታ ከእናት አባቷን ቤት እንግዲህ እንደዚህ በር እየተንኳኳ እየተገባ እየተገነጠለ በር እየተገባ በዚህ ልክ ነው። ምን አይነት ልጅ ናት? ብስሚላ ረጅ ሄርሜላ ጤነኛ ናት? ግን እኔ የውሸት ይመስለኝ ነበር፣ ግን የውሸት አይደለም። ሩታን አይታችኋታል አይደለ? ደም በቃ በጣም ነው የተናደደችው። ኦቨሮታ እየተናደደች ነው። እና የደሞ ፕራንክም አይደለም እውነተኛ ነው። እና ሄርሜላ ምን አይነት ጉር ነው? ስለዚህ አብርሽ እኮ ነው እያጠፋ ያለው። ምንም ትበለው ምንም ኸላስ አታስፈልገኝም ብሎ ካሰበ ለምንድን ነው የችኛይቱን አውጥቶ የማይጥለው ሄርሜላን? በቃ ከተስተካከለለት ሰው ሩታ ራሱ ዛሬ ስቃ ነገ የምታለቅሰው እኮ ከሷ ጋር እኮ ስለማይላቀቅ ስላየችው ነው። ገብቷችኋል አይደለ? አሁን እሱ እርግፍ አድርጎ ሄርሜላ የምትባል ሰው በህይወቱን በአካባቢውን በስልኩም በምኑም ባይምሮም ቢያወጣላት እንደዚህ አይነት ነገር ወዲያ አትልም ነበር። ሩታ ራሱ አንጀቷ እኮ እየበሸቀ ነው። እንኳን እሷ እኮ እኛ ራሱ ተቃጣልናን። የእውነት በዛሬ በተለይ በተናገረችው ንግግር እንዴት እንዳናደደችኝ በጣም የዘቀጠ ማለት ነው። እስኪ ማን ነው ከሰው ትዳር ውስጥ ገብቶ በዚህ ደረጃ? እውነት በጣም ነው የሚያማቸው። እኔ የእኔ ቢሆን ብዬ ነው ያሰብኩትና አስባችሁታል? እስኪ እናንተ ትዳር ነው ዙሮ የሰው ላይ መጣላት አለ። ያም ደግሞ እንዳልኳቸው ከሄርሜላ ጋር ስለሚላተም ነው። አሁን እኮ ሩታ ነገሮችን አስተካክላ ርቃለች ከሁሉም አይደለ? በፊት እሺ እሱ አንድ ነገር ሲያደርግ እሱ አንድ ነገር እያደረገች በልህ ብዙ ነገሮችን አጥፍተው ነበረ። የሁለታቸውም ውጤት ነው እዚህ ደረጃ ያደረሰው። ግን ዛሬ ላይ ካላስ ሩታ እርጉዝ ከሆነች ወደዚህ በተለይ አሁን በቅርብ ወራቶች ላይ አቁማለኝ አብርሽ ወደ ውጭ ከመውጣቱ በፊት ማለት ነው። እነሱ ለምንድን ነው በዚህ ልክ የምንሆነው እኛ? እኔ አላቅም ወላሂ በጣም ያናደደች እና ሰው ትዳር ውስጥ ገብታችሁ ሞራን የሚባል ነገር ህሊና የላትም ልጅቷ። ለሞራን አትጨነቅም። እንደዚህ እያረሽ የምታመናጭቂው ላይ ካልሆነ ለእኔ ስጭኝና እንዴት አድርጌ ላሳይሽ ባል እንዴት ተንከባክቦ እንደሚያዝ ፍቅር እንዴት እንደሚሰጥ እኔ ለያዘው እሱን አታስቸግሪው፣ አታጨናንቂው። ለምንድን ነው እንደምታረጋው? ያቻት ምን ናት እነሷ? ሲቀጥል ደግሞ አይታችኋትም። አረ በጣም ነው እኔ እንጃ ለማውራት እኔ እየሰቀጠጠኝ ማለት ነው። በጣም ነው የተናደድኩት ስነግራችሁ። እኔ በህይወቴ የኔ ህይወት ብቻ ስለሆነ አይደለም እኔ ማንም ህይወት ይሁን እንደዚህ አይነት በተለይ በእናንተ በማይመለከታቸው መተው የሚያቦኩ አይነት ሰዎች ከባድ ናቸው። አፍ አውጥታ በቃ አይመለከትሽም በቃ እኔ በቃ የሆነ ስጭኝ። እዛ ላይ ደግሞ አንቺ ለምንድን ነው የምታመናጭቀው? ማንነት እሷ ምንም ታርገው የልጁ አባት ነው እሷ ታውቃለች አይደል? ስለዚህ እሱ ደግሞ ከጣላት እኮ ሩታን በራሱ እግር ይሄዳል። እግር አለው፣ እጅ አለው፣ አይን አለው፣ ጆሮ አለው፣ መስሚያ አለው፣ ሁሉ እያንዳንዱ ነገር ማሰቢያ ጭንቅላት አለው። ስለዚህ ሩታን ካጣላት እኮ ይሄ የምታመናጭቀው ነገር ሀማረራው እውነት እሱ ንጹህ ሰው ሆኖ እንደዚህ የምታደርገው ቢሆን የጥፋተኝነት ስሜት
ቢሰማት ሩታ ያኔ እንደዚህ አይነት ሩታ ጥፋተኛ ናት ብሎ የሚል ነገር ቢሰማው እሱ መቼ እሷ ጋር እየተመላለሰ እየጠይቃት ነበረ። ስለዚህ ጥፋት እሱ ስላለባት ነው ሄርሜላ ማውጣት ስለማይችል፣ ሩታ ደግሞ በዛ ትናደዳለች። ዛሬማ አይታችኋል የተሰሩትን ስራ። እርጉዝ ነሽ ወልደሻል ብዬ ነው እንጂ አራግፍሻለሁ አለቻት እኮ። የሆነት በጣም ታሳፍራለች። ሀሰው ቤት ውስጥ ሄዶ እንዴ ምን አይነት ህሊና ነው ያላት ግን? ሀሰው ግቢ ገብታ እንዴ ክብር የሚባል ነገር የለም። በቃ ለቤተሰቦቿ የሆነ ነገር ወላሂ በጣም ነው የሚያሳፍረው። በዚህ ልክ እኔ አላቅም። ይህን ቪዲዮ የሚመለከቱ እህቶቿ ራሱ ምን ሊሏን ነው? ከዛ በኋላ እስኪ አይታችኋል አራሲቱን ሀሰው ቤት ክዲ አለ አብርሽ ወላሂ በጣም እያስናቃ ነው። እኔ አማቶቹ ራሱ እዛ ዘንድ እሱ አይንና እንደው ጭንቅላት አለው እንደዚህ ያስተረገ ልጃቸውን ተመልሰው እነሱ ጋር ሲሄድ በዚህ ሁኔታ እውነት በጣም ያሳፍራል። ሄርሜላ በዚህ ልክ ነው የተሆነ ብዬ አስቤ አላቅም ነበር። ስለዚህ የልብ የሰጣት እሱ እስከሆነ ድረስ ባለፈው ራሱ አሞኛል ምናምን ስትለው ከአብሽሪ ከጎንሽ ነው ምናምን ስላላት ከዛ ወዲህ ደግሞ መለስ አለና አብርሃንም አለ የነሱ ደስታ ይመለስ እንደው ብዬ ነው እንጂ እኮ እኔ እሱ ጋር መለየት አልፈልግም። ስለዚህ መለየት ስለማልፈልግ በቃ ስታስከፋው ማየት አልፈልግም፣ እንዲከፋ ማየት አልፈልግም። እኔ እሱን ሲከፋው ማየት አልፈልግም። ለምን ታሰቃየዋለህ? ምን አደረገ? ምንድነው ጥፋቱ? በቃ ለባልሽ ክብር የለሽም እንዴ? አስተግፍሩላህ። ኧረ አላህ ይጠብቃችሁ ከእንደዚህ አይነት የተንዘላዘለ ህይወት ማለት ነው። እውነት በጣም ይደብራልና ብዙዎች ትዳር ስገቡ ከለርን ምንን አይታችሁ አትግቡ። የእውነት ነው የምላችሁ። ሁላችንም ልናያስችለን ቆንጆ ነገር ያምረናል፣ ጥሩ ነገር እንወዳለን። ነገር ግን መዘዙ በጣም ከባድ ነው እና በጣም ያሳፍራል። እኔ እንደ ሄርሜላ አይነት ደግሞ ስድ የሆነ ሰው አይቻላቅም በእውነት። እናንተ አሁን በሄርሜላ ከእናንተ ህይወት ላይ እንደዚህ እያደረገች ቢሆን ምን ይሰማችኋል? በራሳችሁ እንደ ሌራ እኔ ብላችሁ ማለት ነው። እና በጣም ነው የሚያሳፍረው። ሩታ ደግሞ ጀግና ናት የእውነት ካላስ እሷ እኮ አሁን እኮ ሩታ ምንም ያደረገችው ነገር የለም እኮ ሄድ ብለዋለች እኮ። ሲጀመር እሱ ነው ራሱ ነው እየተልፈሰፈሰ ያለው። ወይ አይወጣ ወይ አይገባ ዝም ብሎ እዛ እዚህ እያለ እንዴንተን አለጫ ወይችን አውጥቶ አይጠራው። ያችን ደግሞ በቃኝ ስትለው አይተው እንደዚህ ሰዎችን ጭራሽ በአራሲቱን ሊያስደበድብ ነው እንዴ? ዛሬ ማታችኋታል። በጣም ነው የተናደደችው። እንትና ባይዛት ራሱ እኮ የሆነ ነገር ልትሰነዝር ነበር። ሁለታቸው ቢሆኑ ችግር ውስጥ ተከታት ነበረ። ምስኪን በጣም ያማል። አላህ ይጠብቀን ከእንደዚህ አይነት ሳፋጣ ሰዎች ማለት ነው። ምን አይነት ላይ ነው የደረስነው? ሀገራችን ተበላሸ ትላላችሁ። የሀገራችን ሰው መፍራታስ አሁን ላይ እየፈራሁ ነው የሰው ልጅ እውነት። በዚህ ልክ ከሆነ በጣም ነው የሚያመው እና ሄርሜላ ስራ በጣም ያስጠላል። አላህ ይጠብቀን እላችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታችሁ። ለማንኛውም አይከፈልበትም። ስህተት ካለኝ አርሙ። ሰላም